በድንግል ማርያም ተቆጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ራዕየ ዮሐንስ ትርጓሜ ምዕራፍ 12 ቁጥር 17 ላይ ወተምአ ውእቱ አርዌ ላዕለ ይእቲ ብእሲት፣ በዚያን ሰዓት ተቆጣ። አንድም በመምህራን በምዕመናን ተቆጣ፣ አንድም በድንግል ማርያም ተቆጣ። ልጇን ወደ ግብፅ ወደ ኢትዮጵያ ይዛ በመሸሿ ተቆጣ። በሌላ መልኩ በዮሴፍ አረጋዊ ተቆጣ። በሌላ መልኩ በሰሎሜ ተቆጣ። በሌላ መልኩ በዮሴፍ በሰሎሜ በድንግል ማርያም ሕፃኑን ይዘው በመሸሻቸው እነሆ ሰይጣን በሄሮድስ ደም ላይ ተዋህዶ በሄሮድስ ላይ አድሮ ተቆጣ ይለንና ወሆረ ይጽኦሙ ለእለ ተርፉ ውሉዳ፣ ከሞት የቀሩ ልጆቿን ይጣላቸው ዘንድ አንድም በሐሳዊ መሲህ አድሮ ሕፃናትን ይጣላቸው ዘንድ ሄደ። ምንም ማለት ነው? እመቤታችን ልጇን ወዳጇን ተንስ ንሳ ሕፃነ ወእሞ ወጉዕ ብሔረ ግብፅ ቅዱስ ገብርኤል አረጋዊ ዮሴፍን ጻድቁ ዮሴፍን ሄሮድስ ከነሰራዊቱ ድንግል ማርያምን ሊያሳዝን ልጇን ሊገድል ተነስቷልና ይዘህ ተሰደድ አለው። ጎየ ዮሴፍም የእግዚአብሔር መልአክ ቅዱስ ገብርኤል እንደነገረው ወተንሲኦ ዮሴፍ እምንዋሙ ገብረ በከመ አዘዞ መልአከ እግዚአብሔር በሕልሙ፣ የእግዚአብሔር መልአክ በሕልም እንደነገረው ድንግል ማርያምን ከልጇ ጋራ ሰሎሜን አድርጎ ይዞ አረጋዊ ጻድቁ ዮሴፍ ተሰደደ ይላል። ሄሮድስ ድንግል ማርያምን ከልጇ ጋራ ባጣት ጊዜ ተናደደ ከነሰራዊቱ። በዚህ ጊዜ ዘመዶቿን በሙሉ መፈለግ ጀመረ። ኤልሳቤጥንም ፈለገ፣ አጣት። የእግዚአብሔር መልአክ ኤልሳቤጥን ከዮሐንስ ጋራ ወደ ሲና በረሃ እንድትሰደድ አድርጓልና ሰይጣን ቢናደድ በሄሮድስ ሰራዊት ወደ ቤተ ክርስቲያን ሄዶ ካህኑ ዘካርያስን በመሰዊያውና በመቅደሱ መካከል ላይ አገኘው። ልጅህን አምጣ ሲለው ልጅ ያለ በቤት ነው፣ እኔ ያለሁት ቤተ ክርስቲያን ነው ብሎ ሲመልስለት ልጅህና ሚስትህን እንዲሰደዱ ማርያምና ሰሎሜ ዮሴፍ ወደ ሌላ ሀገር እንዲሸሹ ካደረክ በኋላ ትከራከራለህ ብለው አንገቱን በሰይፍ ብለው ገለውታል። ማንን? ዘካርያስን። ከዚያም ቀጥሎ ድንግል ማርያም ያደረችበትን እየተከታተሉ ጊጋር መስፈነ ሶርያ የተባለውንም አሳደርክ ብለው አንገቱን ቀልተው ገለውታል ማለት ነው። ይህን ታሪክ ነው። ወለእለ ያዕቅቡ ትእዛዘ እግዚአብሔር፣ የእግዚአብሔርን ትእዛዝ የሚጠብቁትንም አሳደዳቸው። እውነት ነው። ዛሬም የሚጾሙ የሚጸልዩ የሚቆርቡ የሚመጸውቱ ፍቅርን፣ ይቅርታን፣ ሰላምን ያደረጉ ሰዎች በሰዎች ላይ ዲያብሎስ አድሮ ያሳድዳል፣ ይገላል፣ ያሳዝናል። ከሀገር ወደ ሀገር፣ ከረሃብ ወደ ረሃብ፣ ከመከራ ወደ መከራ ሰዎችን እያሳደደ እናገኘዋለን። ቀጥና በኢየሱስ ክርስቶስ ቸርነት ጸንተው የሚኖሩትን ይጣላቸዋል። ማን ነው? ዲያብሎስ። ለዚህ ነው ዛሬ ሰዎች በክርስትናቸው፣ ሰዎች በእምነታቸው፣ ሰዎች በአገልግሎታቸው እየተሳደዱ እየተጎዱ እየሞቱ እየተቃጠሉና እየተወረወሩ የምናየው ከዚህ የተነሳ ነው። በሰዎች ላይ ዲያብሎስ እያደረ የእግዚአብሔር ሰዎችን ያሳድዳል። ይህን ነው የሚነግረን። በሌላ መልኩ ጌታ መላእክትን በአንድ ወቅት ይልቁንም በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላልና በመጀመሪያው ዕለት ከሰማይ ጋር መላእክትን እምኀበ አልቦ ሀበቦ ካለመኖር ወደ መኖር አመጣ። ሲያመጣቸውም ይላል አክሲማሮስ የተባለ መጽሐፍና ይልቁንም ሊቁ ኤጲፋንዮስ ሲናገር እንደዚህ ይላል። ምን ይላል? ጌታ መላእክትን በነገድ 100 በከተማ 10 አድርጎ ፈጥሮ ተሰወራቸው። ካልሹኝ አልገኝም፣ ባህሪው አይመረመርም ሲል ዓይን በገለጡት ጊዜ ከማየት ላይ እንዲያርፍ እነሱም ዕለቱን ተፈጥረው አዋቆች ናቸው ይላል። እንግዲህ መላእክቱን በባህሪ ደረጃ ላይ ሁለት ነገር ሰጥቷቸዋል። አንደኛ እሳታውያን ናቸው፣ ሁለተኛ ነፋሳውያን ናቸው።
እሳታውያን ናቸው። እሳት ይመስላሉ። እሳት ውስጥ ገብተው ይገኛሉ፣ ይልቁንም ያድናሉ ማለት ነው። ነፋሳውያን ናቸው። ይሮጣሉ፣ አይጨበጡም፣ አይዳሰሱም፣ አይመጠኑም፣ አይለኩም። ከዚህ የተነሳ መላእክቱን እሳታውያን ነፋሳውያን ዘይሬስዮሙ ለመላእክቲሁ መንፈሰ ወለለ ይትላከው ወለደ እሳት ይላል። ቅዱስ ዳዊት በመዝሙሩ የሚናገረው ይህንን ነው። ምን ይላል? እነሆ ዕለቱን ተፈጥረው አዋቆች ናቸው እንጂ አላዋቆች አይደሉምና ምንትንህነ እማይቴ መጻይነ መኑ ፈጠረነ በርስነኑ ተፈጠርነ ወሚመ እያሉ መነጋገር ጀመሩ ይላል። ማን ፈጠረን ማለት ነው። ሲጠቀለል ምንድን ነው? ዲያብሎስን በቦታ ከሁሉ በላይ አድርጎ ፈጥሮት ነበርና ከታች ያሉ ምን አሉ? ማን ፈጠረን? ከየት መጣን? እያሉ ምንድን ነው እማይቴ መጻእነ ከየት መጣን? መኑ ፈጠረን? ማን ፈጠረን? በርስነኑ በራሳችን ነው የተፈጠርነው። ወሚመ እምካል ከሌላ ወገን ነው የመጣ ነው እያሉ መነጋገር ጀመሩ ይላል። ዲያብሎስን በቦታ ከሁሉ በላይ አድርጎ ፈጥሮት ነበርና ከወደታች እንዲህ ሲሉ ሰማ። ከወደ ላይ እኔ ፈጠርሁ የሚል አጣ። እኔ ፈጠርሁ ልበል ብሎ አሰበ። አስቦም አልቀረ እኔ ፈጠርኋችሁ አለ። እንደውም እንዲህ ብሎ ነው የሚገልጠው፣ አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን። እነዚህን የተፈጠሩ የፈጠርኳቸው፣ እነዚህን የተሰሩ የሰራኋቸው እኔ ነኝ አለና እርፍ አለ። እርፍ አለ። ዛሬም እኮ ሰዎች በሀብት፣ ሰዎች በስልጣን፣ ሰዎች በጉልበት፣ ሰዎች በተለያየ ነገር በቋንቋ የኛ ፈጣሪ ሊሆኑ ይፈልጋሉ። አምላካችን ሊሆኑ ይፈልጋሉ። እንግዲህ አምላካችን ሀሎ አምላክነ ምንድን ነው ያሉት እነዚያ ሶስት ወጣቶች? አምላካችን በየት አለ? በሰማይ አለ ነው ያሉት። የኛ አምላክ ያለ በሰማይ ነው ብለው ተናግረዋል። እና እኛም ደግሞ እንደነሱ እንድንመሰክር እግዚአብሔር አምላክ ሁላችንን እንዲረዳን መልካም ፈቃዱ ይሆንልን። ምን ይላል? ምን አለ? እኔ ፈጠርኋችሁ አለ። አዎ ምንድን ነው የሚለው? ሰጊድ ይገባዋል ያሉ አሉ፣ ሰጊድ አይገባውም ያሉ አሉ። እንደገና ሰጊድ አይገባውም ማለት አይሆንም ብሎ እኛም እንደሱ ነን ያሉ አሉ። አምላክ ነኝ ያለስ ከሱ በቀር ሌላ የለም ብሎ ይሆን አይሆን ብለው የተጠራጠሩ አሉ። አምላክ ነውን አይደለምን እያሉ የተጠራጠሩ አሉ። ያመኑም አሉ። አምላክ ነው ብሎ ያመኑ አሉ። እንደገና ደግሞ የተጠራጠሩም አሉ ይለንና ምን ይላል? እንዲያውም ሀልወተ እግዚአብሔርን ሳይመረምሩ የቀሩ አሉ። ሀልወተ እግዚአብሔርን ሀልወት ሳይመራመሩ የቀሩ አሉ ይልና ሀልወተ እግዚአብሔርን አሉ። እኩሌቶቹ ግን በምን ነገር ፈጠርኳችሁ ይለናል። በቦታ በላይ በመሆን ፈጠርኳችሁ እንዳይለን እኛ ከበታች ያለን ከበታች ያሉትን አልፈጠርናቸውም። በዚያው ላይ እኛ ምኖቹ ነን? ፈጣሪ እኛን የፈጠረ ከኛ የተለየ አምላክ ነው እንጂ እኛ እንዴት ልንሆን እንችላለን? እያሉ ይነጋገሩ ነበረ ይላል። በዚህን ጊዜ ነው እንግዲህ በቦታ በላይ በመሆን ፈጠርኋችሁ እንዳይለን እኛ ከበታች ያሉትን አልፈጠርናቸውም። በዚያ ውስጥ ላይ እኛ ምኖቹ ነን? ፈጣሪ እንጂ በስራው ይታወቃል። ፈጥረህ አሳየን እንበለው ብለው ፈጥረህ አሳየን አሉት። እፈጥራለሁ ብሎ እጁን ከእሳት ጨመረ ይላል። እፈጥራለሁ ብሎ የዲያብሎስ ተንኮል የሰይጣን ተንኮል ከባድ ነው። እፈጥራለሁ አለና እሳቱን ነካ። በምን? በእጁ። እጁ ወደ እሳት ሄደ ይላል። በዚህን ጊዜ ይላል እሳት እጁን በላው፣ ጠበሰ ይላል። ፈጥረህ አሳየን እንበለው ብለው ፈጥረህ አሳየን አሉት። እፈጥራለሁ ብሎ እጁን ከእሳት ጨመረ፣ ፈጀው። ዋይ አለ። አፋዊ አምላክ ቢሆን ነው እንጂ ውሳጤያዊማ አምላክ ቢሆን ምን ስትል ነው ባላለኝ ነበር። የነቢቡን የገቢሩን እጅ የሐልዮውን አያውቀውም አለ። ልቡን ተሰማው። ዋይ አለ። ፈወሰው። ከዚህ በኋላ በመላእክት ሽብር መጣ ይላል። በማን? በመላእክት። ምን ሊሉ ነው? ማን ፈጠረን እያሉ በመካከላቸው ላይ ሽብር መጣ። ማን? መላእክት ማለት ነው። በኋላ መላእክት ሽብር ጸንቶባቸው ውለዋል። ዋህድኦሙ መልአከ ሰላም ይላል ቅዱስ ገብርኤል ንቁም በበላዌነ እስከ ንረክቦ ለአምላክነ ብሎ አጸናቸው። በጎ አርበኛ ጦር በተፈታ ጊዜ አይዞህ ባለህ ጽና ብሎ እንዲያጸና ወበእንተዝ ደለወ ይጹር ዜናሃ ለማርያም። ስለዚህ ብስራት ተሰጥቶታል። ከዚህ በኋላ ጨርሶ ሳያስታቸው ብሎ እኔ ፈጠርሁ እንዳይል እሱ በሌለበት በኩል በስተ ምስራቅ እቤ አነ
ጌታችን ማለት ነው። ምን አለ? ስለ ዲያብሎስ ሊናገር ነው። ምንድን ነው የሚለው? በተፈታ ጊዜ አይዟችሁ ብሎ እንዲያጸና እሱ በሌለበት በኩል በስተ ምስራቅ ብርሃነ እግዚአብሔር ለይኩን ብርሃን ብሎ ባሕረ ብርሃን አፍሶላቸዋል። ወዲያው ስሙ የተጻፈበት መጽሔተ ብርሃን ሰዶላቸው ያን ይዘው አንድነት ሶስትነት ተገልጾላቸው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብለው አመስግነዋል። እሱንም በአደረው ጨለማ ጠቅሎ በኢዮር ካሉ ይልቁንም ደግሞ እሱን ከሚመስሉት ጋራ ማለት ነው። በኢዮር የሚገርም ነገር ነው። እሱ አስቀድሞ ይህንን እንደሚያደርግ ሌሎቹ መላእክት ባያውቁ እግዚአብሔር ግን ያውቅ ነበር። ነገር ግን ጠቅሎ እንደሚጥለው ደግሞ ያውቅ ነበርና እሱን በአደረው ጨለማ ጠቅሎ በኢዮር ካሉ መላእክት ደርቦታል ይላል። ንጉሥ የጣለውን በርጥብ ቆርበት አስጠቅልሎ በገደል እንዲያስጥል በኢዮር ሆኖ በዕለተ ሰሉት የተፈጠሩ እጽዋት አዝሪት አትክልት በሙሉ ማለት ነው። እጽዋት አዝሪት አትክልት ጽጌያትን አይቶ እንዲህ አድርጎ አከናውኖ መፍጠርን ወይም እንጂ የያዘለት ይኖራል አለው። ወደ ድሃት ላኑርህ አለው። እንዲያውም አልሁ እንጂ እኔማ ደገኛይቱን ማን ነስቶኝ ብሎ ከሚካኤል ከገብርኤል ዘንድ ይልካል። እናንተ ኢየሩሳሌም ሰማያዊት ይሏቸዋል፣ ሰባቱ ሰማያት እንኳ አያህሏትም። እኛ ከጩኸት በቀር የተጠቀምነው የለም። ገዥ ነኝ የሚለውን ወቅተን እንጂ እናድርግ ብሎ ሄደው ነገሯቸው። ከትዕይንተ ንጉሥ እንደገባ እብድ ውሻ አድርገው ሰደዷቸው። ሄደው አልተቀበሉንም አሉት። ሚካኤል ገብርኤል ቢሏቸው በእኔ ዘንድ ምን ቁም ነገር ናቸው? እንደ ቀለምሲጸ እሳት እንጂ ያይደሉ ተሸከሙኝና እንሂድ አላቸው። በአራቱ ኪሩቤል አምሳል አራት ሆነው ተሸክመውት ሽቅብ እወጣለሁ ሲል ኃይል ተነስቶታል ይላል። ለማን? ለሰይጣን ለዲያብሎስ ማለት ነው። ኃይል ተነስቶታል። የሚገርም ነገር ወደ ታች እንጂ ወደ ላይ መውጣት የማይቻለው ሆኖ ጎየ እግዚእ ምስለ አርያሙ ብሎ ሰማዩን ጠቅሎ ሸሸ ብሎ እግዚአብሔር ሰማዩን ጠቅሎ ወደ ሰማይ ሸሸ። እየወረደ እኮ ነው ወደ ታች ወደ ሰማይ ሸሸ። የሚገርም ነገር ነው ብሎ አዘምሮ ተመለሰ። መላእክት ፍጥረትን እየተፈጠረ እያዩ ያመሰግናሉ። ወአመ ተፈጥሮ ከዋክብትየ ሰብሑኒ መላእክትየ እንዲል በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብት ሲያመሰግኑት ፀሐይ ከዋክብት ጨረቃን አይተው አመሰገኑት። አመስግን አሉት። አንሰ እዱ እምዝንቱ ህሊና ውፁ ይላል። እኔ ከዚህ ውፁ ነኝ፣ ቢያንስ እኔን አራተኛ አድርጋችሁ ብታመሰግኑኝ እወዳለሁ አላቸው። ይህ ስሁት ፍጥረት እንዲህ እያለ እስከ መቼ ድረስ ሲታበይ ይኖራል ብለው ሄደው ገጠሙት፣ ድል አደረጋቸው። ሁለተኛ ገጠሙ፣ ድል አደረጋቸው። እኛ ለአምላክነት ቀንጠን ነበር፣ ፈቃድ ባይሆን ነው ብለው ወደ እግዚአብሔር ቢያመለክቱ ፈቃዴስ ፈቃዴ ነው፣ ነገር ግን የሚጎላችሁ ነገር አለና ስሙ የተጻፈበት ትምህርተ መስቀል ሰጣቸው። ያን ይዘው ገጠሙት፣ ድል አድርገውታል። እሑድ ከኢየሩሳሌም ሰማያዊት ወደ ኢዮር አውርዶታል። ረቡዕ ከኢዮር ወደዚህ ዓለም አውርዶታል። ሐሙስ ወደ እንጦርጦስ አውርዶታል። በዚህስ የእሱ ወገን ከሶስት ተከፍለዋል። ሀልወተ እግዚአብሔርን ሳይመረምሩ የቀሩ በአየር ቀርተዋል። ይሆን አይሆን ብለው የተጠራጠሩ በዚህ ዓለም ቀርተዋል። ነው ሰጊድ ይገባዋል ያሉ አብረው እንጦርጦስ ወርደዋልና ወመላእክቱ ይሆኒ ወድቁ ብሎ የሚያመጣው እሱን ነው ማለት ነው። ወርቁ ምስሌሁ ወዘወርቀ ውስተ አየር ወዘወርቀ ውስተ ምድር ወዘወርቀ ውስተ እንጦርጦስ እንዲል ወቆመ ውእቱ አርዌ ላዕለ ሆጻ ባሕር። ውእቱ አርዌ ዲያብሎስ ነው። ባሕር አሸዋ ላይ ቆሞ አየሁ። ውሃ ሲበላ ከዳር ጥቂት አሸዋ ዘልቆ ይታያል። በፍጻሜ ዘመን በጥቂት ሰዎች ነቅሶ ሰልጥኖ አየሁ። አንድም ውሃ ሲጎድል ከዳር ብዙ አሸዋ ይታያል። በፍጻሜ ዘመን በብዙ ሰዎች ነቅሶ ሰልጥኖ አየሁ። አንድም ውሃ ሲጎድል በቀኝ በግራ አሸዋ ይታያል። አንድም ውሃ ሲጎድል በቀኝ በግራ ተከፍሎ ይወርዳል። በመካከል ብዙ አሸዋ ይታያል። በፍጻሜ ዘመን
በብዙ ሰዎች ነግሶ ሰልጥኖ አየሁ። ራእየ ዮሐንስ ምዕራፍ 12 ከመጀመሪያው እስከ መጨረሻ ያለው ትርጓሜ ይህን ይመለከታል። የጊዜ ባለቤት እግዚአብሔር በገብረ መስቀል ሚዲያ የራእየ ዮሐንስ ትርጓሜ እየተማማርን ነውና ሁላችንም አንድ ሆነን በዚህ መስኮት የእግዚአብሔርን ቸርነት እንድናይ ያደረገን አምላክ ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። ክብርና ምስጋና። ሰብስክራይብ፣ ላይክ፣ ሸር አድርጎ እንማማር። በቀጣዩ ራእየ ዮሐንስ ምዕራፍ 13 ቁጥር 1 ትርጓሜ ይጀምራል። ሰላም እግዚአብሔር ከሁላችን ጋር ይሁን።